ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎች ወደሚያልፉበት ሰዓት ላይ ደርሰናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን ቆዩ። በቅድሚያም የዕለቱን የወርቅ የነዳጅና የምንዛሬ ዋጋ ተከታትለን ተመልሰን እንገናኛለን። የገንዘብ ሚኒስቴር ከሰሞኑን እያንዳንዱ ኢትዮጵያዊ የውጭ ዕዳ $575 ደርሷል በሚል የተሰራጨው መረጃ ሐሰት ነው ሲል አስተባበለ። መሐመድ ንጉስ አብዱ ተጨማሪ አለው። የገንዘብ ሚኒስቴር ስሙን በጠቀሰው አንድ የህትመት ሚዲያ ከሰሞኑ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 መድረሱ ተነገረ በሚል ርዕስ የኢትዮጵያ ኢኮኖሚክስ ማህበር ያወጣው ሪፖርት ገለጸ በማለት ያወጣው ዘገባን አስታውሶ በዛሬው ዕለት መግለጫ ሰጥቷል። በዚህም ግድፈቶች ያሉት በመሆኑ እንዲሁም ትክክለኛውን አውድን ማሳወቅ አስፈላጊ በመሆኑ መግለጫ ማውጣት አስፈላጊ ሆኖ እንዳገኘውም አስታውቋል። ዘገባው ግንቦት 14 ቀን 2017 ማህበሩ ያወጣውን ሪፖርት በማጣቀስ ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊ የተጠቀሰውን መጠን የውጭ ብድር ዕዳ እንዳለበት ይገልጻል ያለው ገንዘብ ሚኒስቴር በዘገባው ኢትዮጵያ ያለባት የውጭና የሀገር ውስጥ የብድር መጠን ተለይቶ መቅረብ ሲገባው በተጠቀሰው ጊዜ የነበረው የውጭ ዕዳ መጠን $28.5 ቢሊዮን $62.5 ቢሊዮን ብሎ ማቅረብ የተሳሳተ ነው ሲል ሚኒስቴሩ ዘገባውን አጣጥሎታል። እንደ አውሮፓውያን አቆጣጠር እስከ 2024 መጨረሻ ድረስ ኢትዮጵያ ያለባት የውጭ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ $31.6 ቢሊዮን የአሜሪካን ዶላር ነው ያለው ገንዘብ ሚኒስቴር በተጨማሪም የሀገሪቱን የውጭ ብድር በተመለከተ አውዳዊ ማብራሪያ ለመስጠት ያህል የኢትዮጵያ የውጭ ብድር ሙሉ ለሙሉ በሚባል ደረጃ የተጠራቀመ ውርስ ዕዳ ሲሆን የዕዳ ጫና በዚህ ምክንያት የተባባሰ መሆኑ ይታወቃል ብሏል። ላለፉት 7 ዓመታት ይህንን ውዝፍ ዕዳ ያስከተለው የክፍያ ጫና ለመቀነስ በመንግስት በኩል የተደረጉ ወሳኝ ጥረቶችን መጥቀስ አስፈላጊ ነው ሲል ገልጿል። በዚሁ መሰረትም ገንዘብ ሚኒስቴር መንግስት ባለፉት በርካታ ዓመታት ምንም የውጭ የንግድ ብድር ያልወሰደ ሲሆን ለልማት ፕሮጀክቶች ማስፈጸሚያ የውጭ ብድር ሲወስድ የነበረው በአብዛኛው ከዓለም አቀፍ የልማት አጋሮችና ከመንግስታት ከሚገኙ ብድሮች በመሆኑ የብድር ጫናን የማያስከትሉትና ወለድ የማይታሰብባቸው በሌላ አገላለጽ በጣም ዝቅተኛ ወለድና ረዥም የእፎይታና የክፍያ ጊዜ ያላቸው ብድሮች ናቸው ሲል በመግለጫው አስታውቋል። ለዚህም ገንዘብ ሚኒስቴር ለማሳያነት ከዓለም ባንክ ማለትም ከዓለም አቀፍ የልማት ማህበር የሚወስደው ብድር 0.75% የአገልግሎት ክፍያ ወጪ ምንም ወለድ ክፍያ የሌለውና በረዥም የክፍያ ጊዜ ማለትም በ38 ዓመት የሚከፈል መሆኑን በመግለጽ እነዚህን መሰል ብድሮች ከአጠቃላይ የውጭ ብድር 42% ድርሻ ያላቸውና የብድር ጫና የማያስከትሉ ናቸው ሲል ይፋ አድርጓል። በሌላ በኩል ገንዘብ ሚኒስቴር መንግስት የሀገሪቱን ዕዳ ክፍያ ጫና ለመቀነስ የተለያዩ የብድር ሽግሽግና ማቅለያ ስምምነቶችን ኃላፊነት በተሞላ መልኩ እያደረገ እንደሚገኝ ይታወቃል ብሏል። ባለፉት ዓመታትም የተለያዩ የብድር ሽግሽጎች የተደረጉ ሲሆን ከ2023 ጀምሮ ደግሞ በጂ20 ኮመን ፍሬምወርክ የዕዳ ሽግሽግ ተጠቃሚ በመሆን ከአበዳሪዎች ጋር ስኬታማ ድርድር በማድረግ የዕዳ ክፍያ ጫና እንዲቀንስ እየተሰራበት ይገኛል ብሏል። በተጨማሪም የህትመት ሚዲያው ያወጣው ትንተና አውዱን ያልጠበቀና የተሳሳተ አረዳድ የሚሰጥ እንደሆነ ለመረዳት ተችሏል ሲል ገንዘብ ሚኒስቴር ይፋ አድርጓል። በዓለም አቀፍ ደረጃ የአንድ ሀገር የብድር ጫና መለኪያዎች የውጭ ብድር መጠን ከጠቅላላ ሀገር ውስጥ ምርት ጥምርታ፣ የውጭ ብድር መጠን ከውጭ ንግድ ገቢ ጥምርታ፣ ዓመታዊ የውጭ ብድር ክፍያ ከውጭ ንግድ ገቢ ጥምርታና ዓመታዊ የውጭ ብድር ክፍያ ከዓመታዊ የመንግስት ገቢ ጥምርታ ናቸው። የሀገሪቱ በእነዚህ መለኪያዎች መሰረት ያለችበትን የዕዳ ሁኔታ ለማሻሻል ከላይ እንደተገ
እንደገለጸው ከአበዳሪዎች ጋር የተሳካ ድርድር የተደረገ በመሆኑ በቅርብ ዓመታት ውስጥ የሀገሪቱ የብድር ሁኔታ ወደ ተሻለ ሁኔታ የሚሸጋገር ይሆናል ሲል አስታውቋል። የነፍስ ወከፍ ዕዳ እንደ መመዘኛ ሪፖርቱ እንደሚጠቅሰው የፐብሊክ ፋይናንስ አቅምን ለመመዘን የማያስችል ነው ያለው ገንዘብ ሚኒስቴር የዕዳ ጫናን የማያመላክትና ዘገባውን ስሜት ቀስቃሽ ከማድረግ ውጭ አግባብነት የለውም ብሏል። የሀገር ውስጥ ብድር ክምችትን በተመለከተ እንደ አውሮፓውያን አቆጣጠር በ2024 መጨረሻ የሀገር ውስጥ ብድር 2.3 ትሪሊዮን ብር ነው ሲል ሚኒስቴሩ ይፋ ባደረገው በዚሁ ባስተባበለበት ዘለግ ያለ መግለጫ አስታውቋል። ቴምዝ የተሰኘው የውሃ ምርት በተደረገበት ሁለት ምርመራ 122.7 ሚሊዮን ፓውንድ መቀጣቱ ተገለጸ። ቅጣቱን ያስተላለፈው ኦፍዋዝ አካባቢ መጠበቅ ተስኖታል ካለ በኋላ ግዙፉ የውሃ አካል ከቆሻሻ ጋር የተያዙ ደንቦችን በመጣሱ ምክንያት ቅጣቱን ይከፍላል ሲል ረቡዕ አረጋግጧል ነው የተባለው። ቴምዝ ውሃ ከዲቪደንድ ክፍያ ጋር የተያዙ ሕጎችን በመጣስ ተጨማሪ 18.2 ሚሊዮን ዶላር ይከፍላል። ይህም በታሪክ ለመጀመሪያ ጊዜ የተመዘገበ ቅጣት ነው ሲል ጠባቂው አክሏል። ቅጣቶቹ ኦፍዋዝ ትልቁንና እጅግ ውስብስብ የሆነውን የቆሻሻ ውሃ አሰራር አስተዳደርና የፈሳሽ ማጣሪያ ስራዎችንና በሴክተር ውስጥ ያሉ የፈሳሽ ማስወገጃ መረቦችን በተመለከተ ያደረገውን ምርመራ ተከትሎ መሆኑን ዘ ኢንዲፔንደንት ዘግቧል። የተቆጣጣሪ ዋና ስራ አስፈጻሚ ዴቪድ ብላክ ምርመራችን ኩባንያው ግዴታዎቹን ለመወጣት በቂ መሰረተ ልማቶችን በመገንባት በመንከባከብና በመስራት ላይ ያጋጠሙትን ተከታታይ ድክመቶች ገልጿል። ኩባንያው ለአካባቢ ጥበቃ የሚውል ተቀባይነት ያለው የማሻሻያ ፓኬጅ ማምጣት ስላልቻለ ከፍተኛ የገንዘብ ቅጣት ለመጣል ተገደናል ሲሉም አክለዋል። ችግር ውስጥ የገባው የለንደን ውሃ አቅራቢ ወደ 19 ቢሊዮን ፓውንድ ዕዳ ውስጥ ገብቷል። እናም በዚህ ዓመት መጀመሪያ ላይ ተጨማሪ 3 ቢሊዮን ፓውንድ ብድር መስማማቱን ነው የኢንዲፔንደንት ዘገባ ያመላከተው። ቴምዝ ውሃ የእንግሊዝ ትልቁ የውሃ ተቋም ሲሆን በለንደንና በደቡብ ምስራቅ ወደ 16 ሚሊዮን የሚጠጉ ደንበኞች እንዳሉት ይነገራል። በሁሉም የአውሮፓ ክፍል የቴስላ ሽያጮች ባለፈው ወር በከፍተኛ ሁኔታ ቀንሰዋል ተባለ። የኤሌክትሪክ ተሽከርካሪ አምራቹ በሚያዝያ ወር 7261 መኪኖችን ብቻ በመሸጥ 49 በመቶ ቅናሽ ማሳየቱን በአውሮፓ አውቶሞቢል አምራች ማህበር አሃዝ መሰረት ይፋ ተደርጓል። የኢንዱስትሪ ተንታኞች እንደሚናገሩት ይህ ከፍተኛ ውድቀት የቴስላ ዋና ስራ አስፈጻሚ ኤለን መስክ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር በነበራቸው ተሳትፎ ጋር የተያዘ እንደሆነ ቢዝነስ ፕላስ አስነብቧል። ይህ የቴስላ ማሽቆልቆል በዩናይትድ ኪንግደም ውስጥ ተከስቷል ተብሏል። ቴስላ በሚያዝያ ወር ያስመዘገበው የ512 ተሽከርካሪዎችን ሽያጭ ብቻ መሆኑንም የሞተር አምራቾችና ነጋዴዎች ማህበር አስታውቋል። በፖለቲካው ተግባራቱ ላይ ያለውን ተጽዕኖ አምኖ ተቀብሏል። የምርት ስሙ በግራ ዘመም ተጠቃሚዎች መካከል ድጋፍ ቢያጣም በቀኝ በኩል ባሉት ሰዎች መካከል ትርፍ ማግኘቱ ተገልጿል። ተመልካቾቻችን ለዕለቱ ያዝንላችሁ የቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን።